ለምንድን ነው ማግባት የምትፈልጉት? ያገባችሁት የጋብቻ ዓላማው የጋብቻ ዓላማው ምንድን ነው? ጋብቻ ዓላማው ማግባት የምትፈልጉት የጋብቻ ዓላማው ምንድን ነው? የመጋባት ዓላማው ጥቅሙ ዓላማው ለመራባት ለምንድን ነው የጎደለ ለመሙላት? ኦኬ ዓላማ ኦኬ ጥሩ። የጋብቻ ዓላማ ለምን የምታገቡት? ቆይ ያላመንም ያገባል አይደል? ውጭ ያሉት ያገባሉ፣ በጌታ ያሉት ያገባሉ አይደል? እናንተም ታገባላችሁ። ኦኬ እስቲ እኔ እለያለሁ በሉ። እኔም እለያለሁ በሉ። አምላኬም ይለያል፣ ቃሉም ይለያል፣ የተፈጠርኩበት ምክንያት እሱም ይለያል፣ ማጭበት ምክንያት፣ ማገባበት ምክንያት፣ ምለብስበት ምክንያት፣ ምበላበት ምክንያት ይለያሉ። አምላኬ ልዩ ነው በሉ። ኪዳኔ ልዩ ነው በሉ። መደበኛ ሰው አይደለሁም። የተፈጠርኩበት ዓላማ አለው። እንደሱ ከሆነ አንተ ክርስቲያኑና ውጭ ያሉ ሰዎች የምታገቡበት ዓላማ አንድ መሆን የለበትም። በሁሉ ዩኒክ ነን እኛ። መጽሐፍ እንዲህ ይላል አይደል? እንደዚህ ነገር አለ። እኛስ ይላል አይደል? ለኛስ የሚላል አይደል? እኛ ግን የሚላል አይደል? ምን ሊለን ፈልገው ነው? እስቲ ይለያለሁ በሉ። እኔ ግን በሉ ዩኒክ ነኝ በሉ። አምላኬ ዩኒክ ነው፣ ኪዳኑ ዩኒክ ነው፣ ቃሉ ዩኒክ ነው። ሳልወድ በግዴ በሉ ዩኒክ ሆኛለሁ። ፈልገህ እኮ አይደል? ለዚህ ወንድሜ ውጭ ያሉ ሰዎች የሚያገቡበት ዓላማ አለ። አንተ ለምንድን የምታገባው? የጋብቻ ዓላማው ምንድን? ዓላማው መራባት፣ ምድር ዘር መተካት ነው? ከዝሙት መጠበቅ ነው እንዴ? አይደለም። ጋብቻ ከዝሙት ጠብቆ የማያውቅም፣ ወደፊትም አይጠብቅም። እውነት ዓላማውን እስካላወቅ አይጠብቅም። ጋብቻ ለምን የምታገቡት? ለማግባት ያሰባችሁ ሰው ሁሉ ሁለት ሆኗል፣ እኔ ብቻ ነኝ እንደ ቀረሁት ብለን የምታገባው ለምን የምታገቡት? የጋብቻ ዓላማ መጋባት። እሺ ልክ ነው። ክርስቶስና ቤተ ክርስቲያንን ለመግለጥ ይላል። ልክ ነው እንዴ? ልክ ነው። አንድ ክርስቲያን ትዳር የሚመሰረትበት ጥቅማ ጥቅሞቹ ሳይሆኑ ዓላማው ግቡ የሚያገባበት ዋናው ዓላማ በትዳሩ ማንን ለመግለጥ ነው? ክርስቶስና ቤተ ክርስቲያን ለመግለጥ እንጂ ከዝሙት ለመጠበቅ አይደለም፣ ዘር ለመተካት አይደለም። ሌላው ደግሞ ምን ነበር የሚሉት? ዘር ለመጠበቅ ከዝሙት ለመረዳዳት አይደለም። እነሱ ዓላማ አይደሉም፣ ጥቅማ ጥቅሞች ናቸው። ጋብቻ ውስጥ የሚገኙ ጥቅማ ጥቅሞች ናቸው። ዓላማ ክርስቶስና ቤተ ክርስቲያንን በትዳር መጽሐፍ ቅዱስ ለማያነበው ማህበረሰብ መግለጥ ሲሆን፣ እግረ መንገድ ግን ስትኖር የሚመጡ ነገሮች ይኖራሉ፣ ጥቅማ ጥቅሞች ይኖራሉ። ድንገት ደስ እያለ ልጅ ይመጣል። ድንገት የተረዳዳችሁ እያለ ታድጋላችሁ። ግን ግቡና ዓላማው ያ አይደለም። ብዙ ሰዎች እንደዛ የሚያስቡት ልክ ዓለም እንደሚሰራው ጋብቻ ዓላማው ምንድን ነው? ለመረዳዳት። እዛ አይረዳዱ፣ ሌላ ነገር ሊፈጠሩ ይችላል፣ ሊተራረዱ ይችላሉ አላልኩም? ሌላው ደግሞ ምንድነው? ለዘር መተካት። እሺ እንደሱ ከሆነ ካልወለድክስ? ዓላማ መራባት ከሆነ ካልወለድክስ? ክርስቲያን እኮ እንደሌላው ሁለተኛ አይፈቀድልህ፣ መፍታት አይፈቀድልህ። አትግባ እንጂ ከገባ ወፍጮ ቤትም ቢሆን እያስነጠስክ መኖር ነው የሚባል ነገር አለ። እንደዛ ማለት አትወጣ። እንደሌላው ማምጣት አትችል፣ ያለችን መልቀቅ አትችል። እና ካልወለድክ ታዲያ ልትፈታው ነው እንዴ? ነው ሌላ ልታመጣ? ስለዚህ ዓላማው እሱ አይደለም። ክርስቲያኖች ፍርድ ቤት ከቀረቡ ካየ መጀመሪያ ያገቡበትን ዓላማ ስለማያውቁ ያገቡበት ዓላማ በቃ ለአቅመ አዳምና ለአቅመ ሔዋን ደርሻለሁ። ምንድን ከዚህ በኋላ ማግባታል? እናቴ እረ ውለድ ብላኛለች፣ አባቴ እረ የምትረዳህ አግባ፣ ሱቅህ ብቻውን ሆነ እያሉኝ ነው። ከሀገር ቤት ሄዶ የምትነግድ ያመጣል። ነገ ሊፋቱ ይችላሉ። ይሰማል።
ክርስቲያን ነን አይደል? ዩኒክ ነን አይደል? ስለዚህ እግዚአብሔር ልዩ ከሆነ ቃሉ ልዩ ከሆነ የኛ የምንኖርበት ዓላማ ለየት ያለ የጋብቻ ዋና ዓላማ ቅድም የዘረዘርናቸው እግረ መንገድ ያሉ ጥቅማ ጥቅሞች ሳይሆኑ ዋና ዓላማው ክርስቶስና ቤተ ክርስቲያንን ለማሳየት ነው። ለማን? መጽሐፍ ቅዱስ ብዛቱ ስንት ነው? መጽሐፍ ቅዱስ ብዛቱ እስቲ በደንብ አስተውሉና 67 66ቱ በወረቀት ተጽፎ ያለን ይሄው 66 በወረቀት ነው። ብዙ ሰው ይሄ ብቻ ይመስለዋል። 67ኛው ኤፒስል ወይም መልእክት ግን አንደኛ በሐዋርያት እጅ የተጻፈ አይደለም። በማን እጅ የተጻፈ ነው? በጌታ እጅ የተጻፈ። ሁለተኛ ክርስቲያን ብቻ የሚያነበው ወይም መንፈስ ቅዱስ ያለበት ሰው ብቻ የሚያነበው አይደለም። 67ኛው መጽሐፍ በጌታ እጅ የተጻፈ በሰው ሁሉ ፊት የምትነበቡ የክርስቶስ ምኖች መልእክቶች ናችሁ። the epistle of Christ ናችሁ። ለምሳሌ ሮሜ መጽሐፍ the epistle of Paul to Corinthians, the epistle of Paul to Corinthians የጳውሎስ ኤፒስል ለሮሜ የጳውሎስ ኦኬ። ክርስቲያንሳ የክርስቶስ ኤፒስል ወይንም መልእክት ለጂማ ሰዎች ባለህበት ሀገር ያለው ከምባታ ሀገር ከሆነ በክርስቶስ እጅ የተጻፈ ለከምባታ ህዝቦች የተጻፈ ኤፒስል መልእክት ነው። ያለው ወለጋ ከሆነ ለወለጋ ሰዎች የተጻፈ መልእክት ነው። ይሰማል። ክርስቲያን ማለት በአካባቢው ላለ ማህበረሰብ የተጻፈ ምንድነው? መልእክት ነው። ጳውሎስ ምንድነው ያለው? በሰው ሁሉ ፊት ምን ምትነው? እግዚአብሔር ቸር ስለሆነ ምን አረገ? አንድ መንፈስ ቅዱስ ላለባቸው ለሚረዱ እሱን ለሚፈልጉ ሰዎች መጽሐፍ ቅዱስን አዘጋጀ። ይህን መጽሐፍ ቅዱስ ብዙ ጊዜ እንኳን ያላመነው ያመነውም ብዙ አያነበው፣ ስሜትም የለውም። አንዳንዴ እንቅልፍ እምቢ ሲሉ ብቻ ይጠቀምበታል። ለማንበብ ሳይሆን ለመተኛት ይጠቀምበታል። እኔ ብዙ መጽሐፍ ቅዱስ ሳነብ እንቅልፍ ይመጣል የሚል ሰው እንቅልፍ እምቢ ሲሉ ይከፍታል። ጠዋት መጽሐፍ ቅዱሱ ግርጌው ይገኛል። ስለዚህ ይሄን መጽሐፍ ቅዱስ ብዙ በውጭ ያለው ሰው ጭራሽ ከፍቶም ስለማያየው ስለማይረዳው፣ እግዚአብሔር ግን ደግ ስለሆነ 67ኛው መጽሐፍ እዚህ ውስጥ እንዳይጠረዝ አረገ። ምን አረገው? 67ኛው ክርስቶስ ኤፒስል አረገው፣ ጻፈውና በሰው ሁሉ ፊት ምን የሚነበብ አረገውና 67ኛውን መጽሐፍ ወይ መልእክት በየቦታው በተነው። መስሪያ ቤት ውስጥ፣ መብራት ኃይል ውስጥ፣ ውሃ ልማት ውስጥ አላልኩም፣ ቴሌ ውስጥ፣ ፖሊስ ሰራዊት ውስጥ፣ ጦር ሰራዊት ውስጥ 67ኛው መልእክት ተላከ። ስለዚህ እያንዳንዱ ክርስቲያን ምንድነው ላለበት ኢንቫይሮንመንት የጌታ የኢየሱስ ክርስቶስ ኤፒስል ነው። ስንት ሆነ ማለት ነው? አንድ ላይ 67። 67ኛው በቁሙ መሄደው። አሁን 67ኛው መጽሐፍ ክርስቲያን ወንድምና ክርስቲያን እህት የሚጋቡበት ምክንያት እና ትልቁ ዓላማ ቅድም ያልናቸው አህዛቦች የሚጋቡበት ምክንያት አይደለም። አህዛቦች የትዳርን ጥቅማ ጥቅሞች ዓላማ ብለው ይገቡበታል። የትዳርን ጥቅማ ጥቅሞች ዓላማዬ ብለው ይገቡበታል። እነዛ ጥቅማ ጥቅሞች ካልተሟሉ ዓላማ ብለው ስለያዙት ዓላማው ግቡን ስለማይመታ ይፈርሳል ማለት ነው። ክርስቲያን ጋር ስትመጡ ግን ጥቅማ ጥቅሞች ሌላ ናቸው፣ ዓላማው ሌላ ነው። የጋብቻ ዓላማው ክርስቶስና ቤተ ክርስቲያንን የሚነበብ መልእክት ሆኖ ለአካባቢ ለሰው ማሳየት ነው። ስለዚህ ሽሮና በርበሬ በሚል የሚፈታ አይሆንም ማለት ነው። ምክንያቱም ዓላማው ሽሮ በርበሬ አይደለም። ዓላማው ቤት ውስጥ ያለ ነገር አይደለም። ዓላማው በአካባቢ ላለው ማህበረሰብ ክርስቶስና ቤተክርስቲያን መግለጥ። አሁን ኤፌሶን መጽሐፍ ላይ ሲመጡ ደግሞ እሱ በሰፈር እንዴት ነው ክርስቶስን የሚገልጠው? እሷ እንዴት ነው በሰፈር ውስጥ ቤተክርስቲያንን የምትገልጠው ለሚለው ኤፌሶንን ስናጠና ቆየን። ኤፌሶን ባል ክርስቶስን በሰፈር ውስጥ በትዳሩ ማሳየት የሚችልበት፣ ሚስት ደግሞ ቤተክርስቲያን ማሳየት የምትችልበት መርሆች አሉ። መርሆቹ ምንድን ናቸው? ለባል የተሰጠው ትንሽ ከበድ ይላል። ለሴት የተሰጠው ደግሞ ያ ባል ካሟላ ልታሟላ የምትችለው ነው። ቀላል ባይባልም ብዙ የሚከብድ አይደለም።
ከዛ ስናጠና ምን አለን? ኤፌሶን ላይ ባሎች መጀመሪያ እንደ ራሳቸው ስጋ አድርገው ሚስቶቻቸውን ሊወዷቸው ይገባል። በሰፈር የሚያሳይ እሷ ደግሞ እሱን ትገዛለት፣ ሪስፔክት ትስጠው። በሁሉ አቅጣጫ ሚስቶች በስንቱ ነው የሚለው? በሁሉ ለባሎቻቸው ይገዙ። እሱ ደግሞ ይግዛት የሚል አለ የለም? አቤት ያነበባቸው ይግዛት የሚል አለ፣ እሷ ትገዛ የሚል አለ። ትገዛ ተብሏል። እሱ የእሷ ስራ ነው። እሱ ይግዛት የሚል ደግሞ አለ የለም? ያነበበ አለ? የኛ ባል እሱን ይጠቅሳል። አልተጻፈም። ባል ገዢ ነው ይላል አይልም። ሚስት ገዛ እንጂ ባል ገዢ ነው አይልም። ሚስት ገዛ ይላል፣ መገዛት አለባት። ባል ግን ለሷ የሚገዛበት ሌላ ደግሞ ወጋ አለ። ምክንያቱም ኤፌሶን እንዲህ ትንሽ ቆርጠን ለምናቅ ሰዎች ሙሉን ዕውቀት ብንይዝ፣ ምክንያቱም አንዳንድ ሰው ሚስቱ ራሱ እኛ መሀል ማን እንደሆነች ማያቅ ሊኖር ይችላል። አንድ ጊዜ ጥያቄ ቀርቦልኛል ከዚህ ከግራ ክንፍ አካባቢና ሴቶች ለወንዶች ይገዙ የሚል የለም እንዴ ምናምን አለ እና አሁን ይሄ ወንድም ሐሳቡ ምንድነው? እዚህ ቤት ያሉ ሴቶች ሁሉ እንዲገዙለት ነው። ገብቷል? የኔንም ሚስት ሊገዛ ያስባል ማለት ነው። ይሄ አሁን ይሄ ምንድነው? ቆርጦ ማወቅ ይባላል። ገንጥሎ ማየት ማለት ነው። ንባቡ የሚስት ራስ ባል ነው ሐሳቡ እንጂ የዚህ ሁሉ ሴት ራስ ይሄ ሁሉ ወንድ ነው አይደለም። ለምሳሌ እኔ የሷ ራስ አይደለሁ፣ እኔ የሷ ራስ አይደለሁ። የሷ ራስ ካለ መጥቶ ማን ራስ አረገ ቢለኝስ? እኔ ማን ራስ ነኝ ማለት ነው? የሚስቴ ራስ ብቻ ነው እንጂ እናንተ እኔ ምን አቀባኝ? መሰረት የሚስቱ ራስ ነው። እሷም ለዚህ ሁሉ ወንድ ተገዢ አልተባለችም፣ ለመሰረት ተገዢ ነው የተባለችው። እና ወንዶቹ ያልተጻፈልንን ጥቅሶች አንሰብስብ። እስቲ መጀመሪያ ለኛ የተጻፈውን እንፈጽም። ተገዢ ይላል፣ ግዛት ይላል አይልም። ሴት ትገዛ ይላል፣ ወንድ ይግዛ የሚል የለም። ሴት ትገዛ፣ ወንድ ግን ምን ያርግ? ምን ያርጋት ነው? ይውደዳት ነው የሚለው። ወንድ ይውደዳት ነው የሚለው። ምዕራፍ 5 ቁጥር 21 ሲጀምር ሴት ትገዛ ብሎ አይደለም የሚጀምረው እሱም ለሷ ይገዛ እሷም ለሱ ትገዛ ብሎ ነው የሚጀምረው። ሲጀምር submitting yourselves one to another in the fear of God ወይም ለእያንዳንዳችሁ ብሎታ በቀላል ቋንቋ ምንድነው ብያለሁ? አንዳችሁ ለአንዳችሁ በክርስቶስ ፍርሃት የተገዛችሁ ነው። እኔም ለሷ እሷም ለኔ፣ ለሁለታችን የጻፈው አንተም ተገዛ እሷም ትገዛ የሚል እንጂ ግዛት ግዢው የሚል የለም። አሁን ለገዢው የተሰጠ መብት የለም፣ ለተገዢው የተሰጠ መብት ነው ያለው። ግን አገዛዙ እንዴት ነው? የምትገዛው እሷ ለኔ እኔ ለሷ የምገዛው በእግዚአብሔር ፍርሃት የምንገዛበት መንገድ ምንድነው ሲባል ማብራሪያ ይሰጠዋል። አንተ ለሷ የምትገዛው እያለ ያብራራል። ሚስቶቹ ከሴቶቹ ጀመረ ለጌታ እንደምትገዙ። መመሰረቱ መገዛት ማለት መጨቆን ነው። ሰብሚት ብሎታል። ሰብሚት ማለት ሰሚሽን ነው፣ አክብሮት ማለት ነው። ጌታን እንደምታከብሩ እንጂ ማንሽ አንቺ ነግሪ እንዴ አሁን ነግሪ፣ ይሄም አለቀቀም ድገሚው፣ እሺ ጌቶች ያሉ እንደሱ አይደለም። ገብታችኋል? ሊኖር ይችላል ማለት እግር መተጣጠብ ሊኖር ይችላል። ግን መግዛት የሚለው ወይም መገዛት የሚለው ነገር ሰሚሽን ነው። ሰሚት ማድረግ ማለት አክብሮት መስጠት፣ ቅድሚያ መስጠት ማለት ነው። ሴት የምትገዛበት መንገድ ተገዢ በሚለው ነው። ውደጂው አፍቅሪው በሚል አይደለም። ለሴት የምትገዛበት መንገድ የመገዛት መንገድ ነው፣ ሰሚሽን ነው። ራሷን ሰሚት ማድረግ ነው። ሚስቶች ሆይ ለጌታ እንደምትገዙ ለባሎቻችሁ። ጴጥሮስ ይህንን ቋንቋ ጴጥሮስ እንደዚህ ይሏል፣ በጌታ ያልሆኑ ባል ያላቸው ሴቶች ይገዙለት አይገዙለት? አቤት ባል በጌታ አይደለም። ኢየሱስ ሲባል እንደውም ሊናደዱ ይችላል። ባል በጌታ አይደለም፣ እሷ በጌታ ነች። ትገዛለት እንዴ? አቤት የስ እኔ ጌታ ነው ጌታ አንተ አይደለም አይባልም። ሰውየው እግዚአብሔር የለሽ እንኳን ቢሆን
ሚስቶች ሆይ ለወንጌል ላልታዘዙ ወንጌልን ላልተቀበሉ ባሎቻቸው ተገዙ። ከዛስ መልካሙን ኑሯችሁን መልካሙን ነገራችሁን አይተው እግዚአብሔርን ያከብራሉ። ባያወሩም በልባቸው ለእግዚአብሔር ይታዘዛሉ፣ እግዚአብሔርን ይፈራሉ። ሚስቴ ምን አይነት ትምህርት እንደሚያስተምሯት እንጃ በጣም ነው የምትገዛለኝ። ሌላ ቦታ እኮ ተለያዩ ጦርነት ክፈቱ ነው የሚባለው። በእኛም እምነት ራሱ እንዴት ከእሷ ጋር ትኖራለህ ይሉኛል። እሷ ግን ምትገርም ነች መባል ነው ያለባት። ያላመነ ጴጥሮስ ነው የጻፈው። ያላመኑ ለወንጌል ትምህርት ያልታዘዙ ሰዎች ባሎች ቢኖሯቸው ስለ ጌታ ብላችሁ ትግዙላቸው። ምናልባት መታዘዛችሁ መገዛታችሁን አይተው በልባቸው ቢያንስ ወንጌልን መቃወም ያቆማሉ። ቢያንስ ኢየሱስን አይሳደቡ። ይሄ ለክርስቲያኖች እንኳን ላመነ ባል ላላመነው ወንድም እንዲገዙ መጽሐፍ ቅዱስ ያዛል። ለምን? ወንድ የሚለው ነገር የክርስትናና የእስልምና ጉዳይ ሳይሆን ለወንድ የተሰጠ ጾታዊ መብቱ ነው። ክርስቲያን ስለሆነ አይደለም ወንድ ይሆን ነው። እሱ ደግሞ በጌታ ስላልሆነ አይደለም ወንድም የሆነው። ወንድነት ተፈጥሯዊ ነገር ነው። ወንድ በተፈጥሮ ትዳር ተፈጥሯዊ ነገር ነው። ላላመንም ላመንም የሚሰጥ ነው። ወንድ ራሱ ከወንድ ጋር ሴት ጸብ ልትፈጥረው የምትችለው ኢየሱስ የሚባለውን ጌታሽን ትክጃለሽ አትክጂም ሲባል ያኔ የዘላለም ሕይወት ጉዳይ ነው። ከሱ ጋር ያለው የ50 ዓመትና የ30 ዓመት ጉዳይ ነው። የዘላለምን ነገር እና የ30 እና የ ዓመትን ሚዛን ላይ ማስቀመጥ ነው። በጣም ወድሃለሁ አይ ላቭ ዩ ግን ከኢየሱስ አትበልጥብኝ። ኢየሱስ ሌላ ሌላ። ሚስቶች ሆይ ለጌታ እንደምትገዙ አድርጋችሁ ለባሎቻችሁ ተገዙ። ሰብሚሽን ማለት ቅድሚያ ለባል መስጠት፣ ባል ሲያወራ ስሙት ማለት፣ ሪስፔክት መስጠት። ባል ዝም ጭጭ ብሎ ሚስት ሁሉንም ሙሉን ካወራች ልክ አይመጣም። አንዳንዴ ባሏ ከሷ የተሻለ ዕውቀት እንዳለው አንዳንድ መረዳት እንዳለው ለማሳየት አውቃለሁ። እሱ እድሉን መስጠት። እስቲ አንተ ምን ትላለህ ብላ በሰው ፊት ምንም ባያቅ እንትን ማለት ያለች ማጋጋል አለባት። ገብቶሃል? ባል በተፈጥሮ ይህን ይወዳል በሁሉ። እስቲ አንተ ምን ትላለህ? እስቲ እንደዚህ ብዙ ጊዜ አወራላቸዋለሁ። ሴቶቹ ሰብሚሽን የሚያጡበት ነገር ይኖራል። ሰብሚሽን የሚያጡበት ነገር፣ መገዛቱን የሚያጡበት ነገር ግን ባል መያዝ የሚገባውን ቦታ አሊስ ሲል ሴቶች ያን ክፍተት ለመሙላት የግዳቸውን ወደ ወንድነት ይቀይራል። ወንዱ ያን ክፍተት አልሞላ ሲል ገብቷል። ነግራቸዋለሁ። አንዳንድ ቤት ስትገቡ እህቶች ሙሉን ፕሮግራም ይቆጣጠሩታል አይቆጣጠሩ? ሙሉን እነሱ ናቸው። ባል እንዳልኳቸው ጥግ ላይ ቁጭ ብሎ ፕሮግራሙን ይከታተል። በመጽሐፍ ቅዱስ ውስጥ አባታችን አብርሃም ከሱም ጋር የነበሩት እነ ኢዮብ ቀደም ብለው ያሉት እነ ኖህ፣ እነ ይስሐቅ፣ እነ ያዕቆብ፣ ሌሎችም የእምነት አባቶች፣ ነቢያቶች፣ ካህናቶች ወንዶቹ በቤታቸው እንደ ፕሪስት ነው የሚያገለግሉት። ለቤቱ እንደ ካህን ናቸው። እነ ኢዮብ ለቤቱ እንደ ፕሪስት ነው የሚያገለግሉት። አብርሃምን ምን አለው እግዚአብሔር? አንተ አለው ሳራ አላለውም፣ አንተ ለልጆች እግዚአብሔር መፍራት እንደምታስተምር አውቃለሁ። ሆሴ መጽሐፍ ላይ አንተም ቃሌን ረስታል እኔ ልጆችን ረሳለሁ። ወንዱ ላይ ፎከስ ያደርጋል እግዚአብሔር። ወንዱ በቤት ውስጥ ሃይ ፕሪስት ሆኖ ያገለግላል። ለቤቱ ማለት ነው እንደ ሃይ ፕሪስት ሆኖ ያገለግላል። ግን ሙሉን እህቶች መቆጣጠር ይላል። አንዳንድ ለወንዱ እስቲ ጸልይ መባል አለበት። ደህና ነን ሁሉም ነገር እንደዚህ ነው እንደዛ ነው እንደዚህ ነው። እስቲ ደግሞ አሁን ቃል እንካፈላለን ታወጣለች። እሷ ለካ ይወጣላትን ታወጣለች። እስቲ እንካፈላለን። በተወደደ ሰዓት ሰማው በመዳን ቀረዳው ይላል። ይሄን ቃል ትንሽ አካፈላቸዋለሁ። እንግዳው ነው ባል ሁሉንም በጥሞና ይከታተል ጥግለው። አሁን ደግሞ እስቲ ቡና ቀርቧል። ለቡናው ደግሞ እንጸልያለን። እስቲ አሁን ስለቀረበው ማዕድ ደግሞ እናመሰግ። ባል አንድም ሙሉን ይከታተላል። ሙሉ አሁን ሴቷ ለምን እንዲሆን ሲባል አትፈርድባትም። በቤት ውስጥ እንደ ሊቀ ካህናት ወይም እንደ ሃይ ፕሪስት አክት የሚያደርገው ሰው ያን አክት ማረካቃተው ያላት አማራጭ ቦታውን መሙላት። ስለዚህ ወንዶች በቤት ውስጥ ሴቶች ለወንዶች ምን የመስጠት ልማድ ማሳደግ አለባቸው? ሪስፔክት፣ ቅድሚያ።
እንደ ሁሌ እንኳን እንግዳ በሌለበት እሷ ከሆነ ኮንትሮል የምታደርገው ሰው ሲመጣ እስቲ እሱ ያው ቤቱ አባወራ ያመሰግንልናል፣ እሱ አመስግኑልን እንበላለን ማለት። ከዛ እሱ ያሳጠረው የሚያርዝመው ተመስግኖ ሲበላ ለቤቱ ሞገስ አለው። ይሄንን ነው ማለት ሰሚሽን ማለት ይሄን ገብቷችኋል? ሰሚሽን ሁሉንም ቡናውም ላይ እስቲ እንጸልያለን፣ ምሳውም ላይ እስቲ ደግሞ አሁን ስለማዱ እንጸልያለን። ገብቷል? ትንሽ በልተን ደግሞ እንዳቆም እስቲ አንድ ቃል አካፍላለሁ። አይ ለሱስ የሆነ ነገር መሰጠት አለበት። ገብቷል? ጨዋታዎች ላይ እስቲ ቆይ እንግዲህ አንተ ምን ትላለህ እስቲ ሚል ነገር ለሱ መስጠት አለበት። ይሄ ነው ሰሚሽን፣ ሪስፔክት ማድረግ ማለት ነው። ገብቷችኋል? ለሷም ኩራቷ ይመስለኛል ባሏ አንዳንድ ባይገባው ማስተያየት ሲሰጥ ለሷ እኮ ክብር ያመጣል አይደል? እኔ ምንድነው እንግዲህ እንደምረዳው ሲል ራሱ የሚጨምረው ነገር አለ። ገብቷል? አባቶ ዋይዝ አርገን ጥበብ ስጠን፣ ዊዝደም ጂሰስ። እኛ እኮ እንጀራ በወጥ አላነሰንም፣ ያነሰን ዊዝደም ነው። እንጀራው አለ፣ ወጡ አለ፣ ጦርነቱም አለ። ምነው ሲባል ጥበብ ዊዝደም